ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬ ወደ አዲስ ወደሚሰራው ሀይቅ ወይም ደግሞ እንደዚሁም ደግሞ የጊዮን ወንዝ ዳርቻን ነው ዛሬ የምንጎበኘው። እንግዲህ ሰሞኑ የተለያየ ኮሪደር ፕሮጀክት ነበረ እያየን የነበረው። ትላንትና እንኳን የአትላስ ወንዝ ዳርቻና እንደዚሁም ደግሞ እስከ ቦሌ መድኃኔዓለም ድረስ ያለው የኮሪደር ልማት ነበረ ያቀረብነው ወይም ደግሞ የጎበኘነው። ዛሬ እንግዲህ እንደምታዩት ወደ አዲሱ ሀይቅ ተመልሰናል። በነገራችን ላይ ዛሬ ሙሉን ነው የምናየው። ጊዮን እንግዲህ ወደ ኦልሞስት ፓርክነት የተቀየረ ነው የሚመስለው። ሙሉ ለሙሉ በዛ ነው የምናልፈው። እዚህኛው አካባቢ የተወሰነ ጊዜ እኔም አሳይቻቸው ነበር። በተለይ እዚች ሀይቅ ናት ወይስ ሀይቅ አይደለም በሚለው እዚህ አካባቢ ላይ በተለያዩ ጊዜዎች ኮመንት ላይ የምትሰጡኝ ሀሳባችሁን የምታካፍሉ ቤተሰቦች ነበራችሁ። እኔም ይህን ፕሮጀክት ሳሳያችሁ ነበር። ዛሬ ግን ሙሉን እስከ ላይኛው ይሄ ቀለበት ነገር እስከ ተሰራበት ድረስ ወይ ደግሞ እስከ ዘውዲቱ ሆስፒታል ድረስ ሙሉን ነው የምናየው። እንግዲህ አሁን እያለፍኩ ያለሁት እስጢፋኖስ ጋር ባለው ድልድይ ላይ ቆሜ ነው እንግዲህ ቀረጻውን የጀመርኩት። ከዛ በኋላ በዚህ በታችኛው ቤተ መንግስት በኩል መውረጃ አለች እንግዲህ ደረጃዋ ጋር ማለት ነው። በሷ ወርደን ቀጥታ ዙሪያውን እያየን የጊዮን ሆቴልን መሀል ለመሀል ሰንጥቀን ነው እስከ ጫፍ ድረስ እስከ ዘውዲቱ ሆስፒታል የምንዘልቀው ማለት ነው። እንግዲህ ይሄኛው ፕሮጀክት ከተጀመረ የተወሰነ ቆይቷል። ትንሽ እንደውም ቀረብ በሚለው ይሄ ሀይቅ ነገሩ ነው ቅርብ ጊዜ የተጀመረ ማለት የሚቻለው እንጂ በላይ በኩል ያለው በተለይ በዚህ በንግድ ባንክ ዋናው መስሪያ ቤት ፊት ለፊት በሚገኘው የወንዝ ዳሩ ልማት እንኳን እሱ ኦልሞስት ወደ ማለቅ እየደረሰ ያለ ፕሮጀክት ነው። በቅርቡም የተለያዩ ባለስልጣናት ጨምሮ ሲጎበኙት ነበር። በእርግጥ ገና ክፍት አልተደረገም፣ አላለቀም። መልሰውም እንትን እያሉት ነው። በተለይ ወንዝ ዳርቻው ላይ እያጸዳዱት ነው። እንደዚሁም ያቺ ቀለበት የምትመስለዋን ነገር ድጋሚውን ነገር እየጨመሩባት ነው የሚገኘው። እንግዲህ እዛ ጋር ነው የምንጨርሰው ማለት ነው የዛሬ ጉብኝታችን። ከዚህ ተነስተን አዳዲስ ቤተሰቦች ካላችሁ ያው ሰብስክራይብ ማድረግ እንዳይረሳ። የቆያችሁ ደግሞ ነባር ቤተሰቦችም ሀሳብ አስተያየታችሁን ኮመንት ላይ እያስቀመጣችሁ እንደዚሁም ደግሞ ቪዲዮን ላይክ አድርጋችሁ ብትጀምሩት ደስ ይለኛል። እንግዲህ ይህን ፕሮጀክት ያው የጊዮን ሆቴል አካል ነው። እንግዲህ ጊዮን ሆቴል እንግዲህ ኢትዮጵያ ውስጥ አሉ ከሚባሉ ወይ ደግሞ ስም ረጅም ጊዜ ከቆዩ ሆቴሎች እንደዚሁም ደግሞ ስመጥር ከነበሩ ሆቴሎች አንደኛው ነው። በ1950 ነበረ የተመሰረተው ሆቴሉ ማለት ነው። ስለዚህ እንግዲህ ምን ያክል ረጅም ጊዜ እንዳሳለፈ መገመት ይቻላል። እንግዲህ በነበረበት ጊዜ ባለ 4 ኮከብ ሆቴል ነው የነበረው። በ123,000 ሄክታር መሬት ላይ ያረፈ እንደነበር ነው እንግዲህ ቼክ ሳደርግ ያገኘሁት መረጃ። እንደዚሁም ደግሞ ያው እንደሚታወቀው በተለያዩ አዳራሾቹ ይሄ መዋኛ ገንዳው እንደዚሁም ደግሞ በተለይ ሰርግ የሚከበርበት ነበር። የስብሰባ አዳራሾች እንደዚሁም ደግሞ ትልልቅ ተቋማቶች ስልጠና ጭምር ይሰጡበት የነበረ ትልቅ ተቋም እንደነበር ይታወቃል። እንግዲህ አሁንም ታድሶ እንግዲህ ዙሪያው በተለይ ምናልባት ሃይላይት ላይ ትንሽ ያሳይቻችሁ ከሆነ አላውቅም፣ የወንበሮች ምናምን ተዘጋጅተው የካፌ አገልግሎቶች ወደ መሰጠት ተጀምሯል። የተለያዩ ደግሞ ትንንሽ ሱቆች በጣም ያገር ተከፍቶ አይቻለሁኝ። በተለይ ከመረማመጃ ስር ባሉ ስፔሶች ላይ አነስ አነስ ያሉ ልክ በአንዳንድ ህንጻዎች ላይ እንደሚታዩት ትንንሽ ልክ እንደ ኪስ የሚባሉ አይነት ሱቆች አሉ አይደል? ለሞባይል መሸጫ ወይ ደግሞ ለእንደዚህ አይነት አገልግሎት የሚውሉ አነስ አነስ ያሉ ሱቆች ነገሮች በብዛት አሉ። ከዛ ውጪ እነዚህ ቢጫዎቹ ቤቶች በተለይ ከመስቀል አደባባይ ፊት ለፊት ያሉ ይሄ ቢጫና የሆነ አመድ አይነት ከለር የተቀቡ ህንጻዎች አሉ። እነሱም አሁን ወደ ቢዝነስ ተቋምነት ተቀይረዋል። ሱቅ ነገሮች እየተከፈተባቸው ነው የሚገኘው። ስናልፍም በዛው መካከል ስለሆነ የምናልፈው የተወሰነውን ፓርት እናየዋለን። እንግዲህ ይሄኛው ፕሮጀክት እንዳልኳችሁ ከቤተ መንግስቱ በተከታችኛው ቤተ መንግስት እና በመስቀል አደባባይ መካከል ላይ የሚገኝ ቦታ ነው። ወይም ደግሞ በታችኛው በኩል የዚህ እስጢፋኖስ ወይም ደግሞ ኢሬቻ ፓርክ ያዋስነዋል። በላይኛው እነ ጋንዲ ሆስፒታል እንደዚሁም ደግሞ ንግድ ባንክ አሉ። እንደዚሁም ደግሞ በላይ በጫፍ በኩል ደግሞ ዘውዲቱ ሆስፒታል ነው ያለው። በነገራችን ላይ ዘውዲቱ ሆስፒታል ተመርቋል። አሁን ለአገልግሎት ክፍት ሆኗል። እየታደሰ እንደነበር ይታወቃል። እንግዲህ ትላንትና ነው ከንቲባዋ ያስመረቁት እንግዲህ በአዲስ መልክ። እሱም ደግሞ
እንግዲህ የአገልግሎት አሰጣጡን እንደሚያዘምን ነው የሚጠበቀው። ኦልሬዲ ታድሶ በደንብ አሁን ክፍት አድርገውታል ትላንትና። እኔ ይህን እየቀረጽኩ ያለሁት ዛሬ ጠዋት ላይ ነው። እንግዲህ በጠዋት እንደምታዩት ሰውም የለም። ገና ነው በጣም በጊዜ ነው የገባሁት። ያው ከዚህ በፊት ሙሉን አላሳየንም የሚል ኮመንት ላይ እያየሁኝ ነበርና ያው እንደዚህ ደግሞ በብዛት እየሰሩ እንትን ሲባል ደስ የማይልም ነገር አለው። ስራ ላይ ሲሆኑ የነሱንም እንትን ላለ ማለት የተወሰነውን ነበር ሳሳያችሁ የነበረው። ዛሬ ግን እንግዲህ ሙሉን እስከ የወንዝ ዳር ልማቱ ጭምር እስከ ላይኛው ድረስ ነው የምንሄደው። በላይኛው በኩል በዚህ እስከ አምባሳደር ፓርክ እስካለበት ጫፍኛው ድረስ ማለት ነው። ያ ነገር ግን አምባሳደርን አንገባም። እንግዲህ እስከዛ ድረስ በመሃል እያደረግን እንደዚህ ያው ነገራችን ላይ አየሩም ደስ ይላል። ጠዋት መሆኑን ብቻ ሳይሆን ዙሪያው እንደምታዩት ትልልቅ ዛፎችም ጭምር ያሉበት ነው እና በተለይ ከዚህ ከሀይቁ ካለፍን በኋላ በጊዮን ሆቴሉ ስር ነው እንግዲህ እንዳልኳችሁ የምናልፈው። እዛ አካባቢ በጣም በዛፎች የተሞላ እንደዚሁም ደግሞ በተለይ ፀሐይ ሲሆን ቀዝቀዝ ያለ አየር የሚሰጥ ነውና አየሩም ጭምር ነው ደስ የሚለው። እንግዲህ እስከ ያላችሁ ድረስ እንድታዩ ጋብዛችኋለሁኝ። አዲስ ነገር ሲኖር ደግሞ ነገ ደግሞ በሌላ ቪዲዮ ደግሞ ይዤላችሁ እመጣለሁ። ለዛሬ ይሄንን ላቅርብላችሁ ብዬ ነው። እንግዲህ ትንሽ ካየነው ትንሽ ቆየት ብለን ነበረ። እንግዲህ ሀይቁ ላይ በተለይ ልክ እንደ ሲሊንደር የሚመስሉ ነገሮች እያደረጉበት ነው የሚገኘው። የሆነ መልክ እየያዘ ነው። ምናልባት በቅርብ የሚጠናቀቅ ይመስለኛል። ምክንያቱም አሰራሩም አግሬሲቭሊ ነው። እንደ ያው ዙሪያው እንዳያችሁትም የሳይክል መንገድ ኦልሬዲ አልቋል። እየሰሩ ያሉት እዚች ሀይቅ የተባለው ወይ ደግሞ የዚች ወንዝ ዳርቻዋ አካባቢ ጋር ነው እና ብዙ ነገር የሚቀራቸውም ከሆነ እንጂ በላይኛው እንዳልኳችሁ እያለቀ ነው የሚገኘው። አሁን በቅርቡ ኦልሬዲ ካፌዎች ከተከፈቱ መቼም ክፍት ሆኗል ማለት ነው። በአስፋልቱም በኩል በዚህ በኩዊንስ ወይ ደግሞ በሜድሮክ ዋናው ህንጻ ባለበት መግቢያ ጋም እዛም አካባቢ የሆነ ፕሮጀክቶች ነገሮች እየተሰሩ ነው። ድልድይ የሚመስል ነገር አለ በአስፋልቱ በዋናው መንገድ ስትሄዱ ማለት ነው፣ በዚህኛው ሳይሆን። ስለዚህ በጣም ትልቅ እንትን ፕሮጀክት ነው እየተሰራ የሚገኘው። እንግዲህ እሱም ደግሞ ሲያልቅ ኮሪደሩም እያለቀ ነው። በእርግጥ አምፖሎቹ አልቀዋል ኦልሬዲ። የእግረኛ መንገዱም እንደዚሁም ደግሞ አስፋልቱም አካፋይ የነበረው ወደ አንድ ወጥ የሆነ አስፋልት አድርገውታል ነው። እዚህኛውም ፕሮጀክት ላይ ዙሪያው ላይ የሚሰሩ እነዚህ ዛፎቹ ስር ላይ የሚሰሩ ቤቶች ቀለም ተቀብተው ምናምን ሁላ አለና እያለቁ ነው የሚገኙት በደንብ ግንባታዎቹ። ይሄም በቅርብ የሚጠናቀቅ አይነት ፕሮጀክት ነው የሚመስለው። ለማንኛውም ይሄንን ነው የምላችሁ። ነገ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። ቻው፣ መልካም ጊዜ።
Maybe like zone. Leg zone.